ቅዱስ ጎርጎርዮስ ገባሬ ተአምራት። ጎርጎርዮስ ስመጥር ቅዱሳንን ባፈራችው የቀጵቆዶቅያ ዋና ከተማ ቂሳሪያ የአሁኗ ማዕከላዊ ቱርክ በ212 ዓመተ ምህረት ተወለደ። ቂሳሪያ ቅዱስ ጎርጎርዮስ በተወለደበት ዘመን እጅግ በጣም ጥቂት ክርስቲያኖች የሚኖሩባት፣ በአንጻሩ ደግሞ ትልልቅ ቤተ ጣዖታት የተበራከቱባት የአሕዛብ ከተማ ነበረች። በዚህም ቅዱስ ጎርጎርዮስ የተወለደው እጅግ ባለጸጋ ከሆኑ ነገር ግን እግዚአብሔርን ሳይሆን ጣዖትን ከሚያመልኩ ቤተሰቦች ነበር። ቅዱሱ እስከ 14 ዓመቱ በተወለደባት ከተማ የንግግር ጥበብ ሲማር ቆይቶ በወቅቱ የፍልስፍናና እንዲሁም የአስተዳደርና የሕግ ትምህርት ይሰጥባት ወደ ነበረች እስክንድርያ ግብጽ ተጓዘ። በግብጽ የፍልስፍናና የሕግ ትምህርቱን እየተማረ ሳለም በእስክንድርያ የንዑስ ክርስቲያን ዲፓርትመንት ኃላፊ ከነበረው ሊቁ ኦሪገን ጋር ተገናኘ። ይህም ቅዱስ ጎርጎርዮስ የክርስትና እምነትን እንዲያውቅና ነገረ መለኮትን እንዲያጠና ሰፊ መንገድን ከፈተለት። በክርስትና ትምህርት የተማረከው ጎርጎርዮስ ለ5 ዓመታት ነገረ መለኮትን በሚገባ ተምሮ ከተጠመቀ በኋላ እጅግ የሚደንቅ ጥበብንና ዕውቀትን የተሞላ ስለነበረ በዚያው በእስክንድርያ መምህር ሆኖ ማገልገል ጀመረ። የተወደደ አገልግሎቱም በሕዝቡ ዘንድ ቶሎ ተቀባይነትን አስገኘለት። የቅዱስ ጎርጎርዮስ ከቂሳሪያ መጥቶ ዝነኛ መሆን ግን ለአንዳንዶቹ አልተዋጠላቸውም ነበር። በቅናት ተነሳስተውም ስሙን በሐሰት ለማጥፋት አመቺ ሁኔታን ይጠብቁ ጀመር። አንድ ቀን ቅዱስ ጎርጎርዮስ ከጓደኞቹና ከደቀ መዛሙርቱ ጋር ተሰብስቦ ሳለ አንዲት በዝሙት የምትኖር ሴት ገንዘብ ተከፍሏት ስሙን ልታጠፋ መጣች። በሕዝቡ ሁሉ ፊትም አብረን ያደርንበትን ገንዘቤን ክፈለኝ አለችው። ቅዱሱም ዞር ብሎ ሰው ተሳስታ እንዳይሆን እጅግ ተረጋግቶ መልኩ አንዳች ሳይለወጥ ጠየቃት። ሴቲቱ ግን በፍጹም አንተው ራስህ ነህ ብላ ፈጠጠችበት። በዚህ ጊዜ ቅዱስ ጎርጎርዮስ የፊቱ ጸዳል ሳይለወጥ ወደ አንድ ጓደኛው ዘወር ብሎ የምትጠይቀውን ገንዘብ ክፈላት አለው። ጓደኛውም ምን ያክል እንደምትፈልግ ከጠየቃት በኋላ የጠየቀችውን ገንዘብ ሰጣት። ይህ የሐሰት ገንዘብ ግን እጇ ላይ እንደገባ ይህች ሴት በውስጧ ያደረው ርኩስ መንፈስ ታውኮ መሬት ወድቃ ትንፈራፈር፣ ጸጉሯን ትነጭ፣ ድምጿንም ከፍ አድርጋ እንደ እንስሳ ትጮህ ጀመር። በዚህ ጊዜ ክሷ ሐሰተኛ እንደነበረ በሰው ሁሉ ዘንድ ተገለጠ። ቅዱስ ጎርጎርዮስም ጸሎት አድርጎ ርኩሱን መንፈስ አወጣላት። ከዚህ አስደናቂ ታምር በኋላ ዝናው እየጨመረ የመጣው ይህ ታምር አድራጊው ቅዱስ ብዙ መምህራን ከተበራከቱባት ግብጽ ይልቅ ጣዖት ወደሚመለክባት የትውልድ ሀገሩ ቂሳሪያ ወንጌልን ለመስበክ ለመሄድ ወሰነ። ይህ ውሳኔው ብዙዎቹን ቢያስከፋም ቅዱሱ በአቋሙ ስለጸና ጸሎት አድርገው እያዘኑ ወደ ትውልድ ሀገሩ ከተማ ቂሳሪያ ሸኙት። ቂሳሪያ ሲደርስ ጥሏት የሄዳት ከተማ ከፊቱ ይልቅ ብሶባት 17 ክርስቲያኖችና እጅግ ብዙ የጣዖት ቤተ መቅደሶች ታንጸውባት አገኛት። ሆኖም ቅዱስ ጎርጎርዮስ በቀጥታ ወደ አገልግሎት ከመግባት ይልቅ መጽሐፍትን እየመረመረ በምናኔ ብቻውን ከእግዚአብሔር ጋር መኖርን የመጀመሪያው ምርጫው አደረገ። ነገር ግን ጥቂት ምዕመናን እየመጡ ተምረው ሕይወታቸው ይለወጥ ስለነበረ ዕውቀቱና የንግግር ጥበቡ በሕዝብ ሁሉ ዘንድ ይገለጥ ዘንድ በአደባባይ እንዲያስተምር ይገፋፉት ጀመር። የቅዱሱ ምላሽ ግን እኔ እንድታወቅ ብዬ የእግዚአብሔርን እውነት አልሰብክም ብሎ ሰው ከሚሰበስብባቸው አደባባዮችና የገበያ ስፍራዎች ሆነ ብሎ ራሱን ያገል ነበር።
እርሱ ራሱን በደበቀ መጠን እግዚአብሔር ግን ሥራው አብዝቶ ይገልጥ ስለነበረ ይህ የተወደደ ምሁራዊ ትሕትናው በወቅቱ የቂሳርያ ሊቀ ጳጳስ በነበረው ታወቀ። በዚህም ይህ ጳጳስ አምልኮተ ጣዖትን አጥፍቶ መንጋውን ወደ ትክክለኛው የክርስትና መንገድ ሊመራ የሚችለው ቅዱስ ጎርጎርዮስ እንደሆነ ስላመነና ጵጵስና ሊሾመው ያፈላልገው ጀመር። ይህ የሹመት ዜና ግን ቅዱሱ ጋር ሲደርስ በደስታ አልተቀበለውም። ይልቁኑ ራሱን በከንቱ ውዳሴ ለመጠበቅ ሲል የሚሾመው ጳጳስ በዚህ ከተማ ገባ ሲሉት ወደ ሌላ ከተማ እየሄደ ሹመትን አምርሮ ሸሻት። በዚህም የሚሾመው ጳጳስ በስፍራው ሁሉ አፈላልጎ ስላጣው እጅግ አዝኖ ሳለ የምትሾመውን ቅዱስ በአካል ስለማታገኘው በሌለበት ሹመው የሚል ድምፅ ከሰማይ መጣ። ሊቀ ጳጳሱም ተቻኩሎ ወንጌልን ይዞ በሌለበት ሊሾመው ሲነሳ በተመሳሳይ ሰዓት ቅዱስ ጎርጎርዮስ በእግዚአብሔር ፊት ቆሞ ነገር ግን ከእርሱ የ3 ቀን መንገድ ያክል ርቆ ታየው። በዚህም ጊዜ ሳያባክን ይህን ቅዱስ በሌለበት ጳጳስ አድርጎ ሾመው። ወዲያውም ለቅዱስ ጎርጎርዮስ መልአክ ተገልጾለት ጵጵስና ተሹመሃልና ወደ ሾመህ ሊቀ ጳጳሱ ሂድ የሚል መልእክት መጣለት። በዚህ ጊዜ ነበር የእግዚአብሔር ፈቃድ መሆኑን የተረዳው። ቅዱሱ ከዚህ በላይ ከፈጣሪው ጋር መታገል አልፈለገም። ፈጥኖም በሌለበት ወደ ሾመው ጳጳስ ጋር ሄዶ እንደ ቤተ ክርስቲያን ሥርዓት ሲመቱ ተፈጸመለት። እርሱ ሹመትን አላሳደደም፣ ሹመት ራሷ አሳደደችው እንጂ። እርሱ ጵጵስናን ሸሻት፣ እርሷ ግን አሳዳ ያዘችው። ምርጫውም ሰማያዊ ስለነበር በሌለበት ቢሆን ሹመቱ ጸና። እግዚአብሔር ሲመርጥ እንዲህ ነው። እርሱ ከመረጠ ከመለኮታዊ ዓይኑ ፈጽመህ ልትርቅ ስለማይቻልህ በሌለበትም ቢሆን የተሰጠ ሹመት ይጸናል። የእርሱ ምርጫ ካልሆነ ግን ኖረህም ቢሆን እንኳን የተሾምከው ሊሻር ይችላል። ከሹመቱ በኋላ ቅዱስ ጎርጎርዮስ በቀጥታ ወደ አደባባይ ስብከት አልገባም። እግዚአብሔርን ለሐዋርያት የላከውን መንፈስ ወደ እርሱም እንዲልክ እውነተኛውንም የሃይማኖትን ነገር እንዲገልጥለት በጸሎት እግዚአብሔርን ሳያቋርጥ ይጠይቅ ጀመር። በጸሎት ሲተጋ ሳለ አንድ ቀን ምሽት ላይ አንድ መልኩ አስገራሚ የሆነ በቅድስና የተዋበ አረጋዊ አባት ተገለጠለት። በድንጋጤ ተነስቶ ማን እንደሆነ ጠየቀው። ይህ አረጋዊ አባት ግን አንዲት ቃል ሳይናገር በጣቱ ከጎኑ ወደ ቆመች አንዲት እናት አመላከተው። የሚጠቁመውን ጣት ተከትሎ ዞር ብሎ ተመለከተ። ነገር ግን ከግርማዋ የተነሳ ሊመለከታት ስላልቻለ ዳግም ወደ አረጋዊ አባት ዞሮ ማን እንደሆነች ሊጠይቀው ሲል እርስ በርሳቸው በስማቸው እየተጠራሩ ሲነጋገሩ ሰማ። ከሰው ሁሉ ግርማዋ የሚያስፈራው መልኳም የሚያበራዋ እናት ከሐዋርያት መካከል የሚሆን ቅዱስ ዮሐንስ ወንጌላዊውን በስሙ እየጠራች ለዚህ አገልጋይ የሃይማኖትን ምስጢር ግለጥለት አለችው። በዚህም ከፊቱ የቆመው አረጋዊ አባት ዮሐንስ ወንጌላዊ መሆኑን ተረዳ። ነባቢ መለኮት ቅዱስ ዮሐንስ ከወንጌሉ የቀረውን የአብን የወልድን የመንፈስ ቅዱስን አንድነትና ሶስትነት አብራርቶ በምሳሌም ጭምር ገለጠለት። ከዚህም በኋላ ሁለቱም ካጠገቡ ተሰወሩ። ቅዱስ ጎርጎርዮስም በድንግል አዛኝነት በዮሐንስ አብራሪነት የተገለጠለትን ይህን ልዩ የሆነ የአምላክን የአንድነትና የሶስትነት ምስጢር ወዲያውኑ ጻፈው። ይህም ትንሹ የሃይማኖት ጸሎት ተሾርተር ክሬድ በመባል የሚታወቅና በጉባኤ ኒቄያ እንደጸደቀ በቤተ ክርስቲያን ታሪክ ይነገራል። በሃይማኖተ አበው ላይም ተጽፎ እናገኘዋለን። ከቅዱስ ጎርጎርዮስ ገባሬ መንክራት በኋላ በቀጵዶቅያና ጳንጦንያ ተነስተው የሃይማኖት ጠበቃ፣ የነገረ መለኮት ልሂቃን፣ የቤተ ክርስቲያን ሐኪም የሚል ስያሜ ያገኙት በተለይም ስለ አብ፣ ስለ ወልድ እና ስለ መንፈስ ቅዱስ አንድነትና ሶስትነት በስፋት የመሰከሩ ቅዱስ ባስልዮስ ዘቂሳርያ፣
ወንድሙ ቅዱስ ጎርጎርዮስ ዘኑሲስ እንዲሁም ጎርጎርዮስ ዘእንዚናዙ የሃይማኖታቸው መሠረት በድንግሊቱ ትእዛዝ በነባቢ መለኮት ቅዱስ ዮሐንስ ምስጢር ገላጭነት በቅዱስ ጎርጎርዮስ ገባሬ መንክራት ያገኙት የሃይማኖት ትምህርት መሆኑን በታሪካቸው ላይ ጽፈውት እናገኛለን። ቅዱስ ጎርጎርዮስ ገባሬ መንክራት ከዚህም ድንቅ መገለጥ በኋላ አገልግሎቱን በቀጵዶቅያና በጳንጦኖስ ጀመረ። በመጀመሪያ ሐዋርያዊ ጉዞ ወቅት በምሽት በቀጵዶቅያዋ ዋና ከተማ ቂሳርያ በመንገድ ላይ ያለ ድንገተኛ ከባድ ዝናብ ሲገጥመው ወደ አንድ መጠለያ ስፍራ አርፎ ተጠለለ። ይህም ስፍራ ጣዖት የሚመለክበት የጣዖት አገልጋይ ካህናት ያሉበትና አጋንንት በግልጽ በሚታይ መልኩ የሚሰፍሩበት ቤተ ጣዖት ነበር። ቅዱስ ጎርጎርዮስ በድንገት በዚህ ስፍራ ሲያርፍ ባደረገው ጸሎት አጋንንት ሊቋቋሙት ስላልቻሉ ፈጥነው ቤቱን ለቀው ሸሹ። ቅዱስ ጎርጎርዮስም ዝናቡ እንደቆመ ስፍራውን ለቆ መንገዱን ቀጠለ። ከዚህም በኋላ የጣዖት ቤቱ አገልጋይ ከቅዱስ ጎርጎርዮስ መውጣት በኋላ አጋንንቱን ቢፈልጋቸው አጣቸው። ወደ ቦታቸው እንዲመለሱም አጋንንቱን መለመን ጀመረ። መልስ ሊሰጡት ግን አልቻሉም። ስለዚህ ርቆ ሳይሄድ በፍጥነት ወደ ቅዱስ ጎርጎርዮስ በመሮጥ ያባረራቸውን አጋንንት ወደ ጣዖት ቤቱ እንዲመለሱ እንዲያደርግለት በታላቅ ለቅሶ ለመነው። ቅዱሱም የእግዚአብሔርን ኃይል ለማሳየት ጎርጎርዮስ ወደ ቤታችሁ ተመለሱ ይላችኋል በል ብሎ አዘዘው። ወዲያውም ይህ የጣዖት አገልጋይ እንዳዘዘው ጎርጎርዮስ ወደ ቤታችሁ ተመለሱ ይላችኋል አላቸው። አጋንንቱም ፈጥነው የጣዖት ቤቱን ዳግም ተቆጣጠሩት። ከዚች ቅጽበት በኋላ ግን ይህ የጣዖት ቤት አገልጋይ አጋንንት ጭምር የሚታዘዙለት ይህ ሰው ማን ነው? እንዲህ ከሆነማ የእርሱ አምላክ ከኛ ይበልጣል ብሎ ሌሎች አገልጋዮቹን አስከትሎ ቅዱሱን ተከተለው። ቅዱስ ጎርጎርዮስም ስለ ክርስቶስ እንዲሁም ስለ እውነተኛው የእምነት መንገድ ሰበከላቸው። ከዚህም በኋላ በትምህርቱ አምነው ተጠመቁ። ቅዱስ ጎርጎርዮስ አስደናቂ በሆነው ትምህርቱና ተአምራቱ በቂሳርያ አምልኮተ ጣዖትን አጠፋ። ማስተማር ሲጀምር በከተማው ሙሉ የነበሩት 17 ክርስቲያኖች ቢሆኑም አገልግሎቱን ፈጽሞ አረፍተ ዘመን በገታውም ጊዜ ግን በከተማው ሙሉ ክርስቲያን ያልሆኑት ቁጥራቸው 17 ብቻ እንደነበር የቅዱሱን ታሪክ የጻፈው የቅዱስ ባስልዮስ ወንድም ቅዱስ ጎርጎርዮስ ዘኑሲስ ይነግረናል። ቤተ ክርስቲያናችንም ይህን ቅዱስ አባት ጣዖትን የሰባበራቸው ታቦተ ጽዮንና አማናዊት የአዲስ ኪዳን ታቦት በአንድነት በሚታሰቡበት በኅዳር 21 ስንክሳሯ ላይ ትዘክረዋለች። የቅዱሱ በረከት ከሁላችን ጋር ይሁን። ዲያቆን ዶክተር ዳዊት ከበደ እንደጻፈው ጃንደረባው ሚዲያ